ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ አሉ። የአሜሪካው ፕሬዝዳንት ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ መስክረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ጉዳይ ኢትዮጵያና ግብፅ ከስምምነት መድረስ እንደሚችሉ እንደሚያምኑ ተናግረዋል። ትራምፕ በዳቮስ የምጣኔ ሀብት ፎረም ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በነበራቸው የጎንዮሽ ውይይት ወቅት የአባይ ግድብ የናይል ወንዝ እንዳይፈስ ያደርጋል ሲሉ ተናግረዋል። ሁለቱ ሀገራት ወደ ድርድር ለማምጣት እንደሚፈልጉም መግለጻቸውን የአናዶሉ ዜና ወኪል ነው የዘገበው። አደገኛ ሁኔታ ነው ግድቡን የሰሩት። ግብጾች ለሚሊዮን ዓመት ውሃ በሚያገኙበት መንገድ ላይ ነው። አሁን የውሃው ፍሰት በአንድ ትልቅ ግድብ ምክንያት ተገድቧል ሲሉ ከቢቢሲ ጋር በነበራቸው ቆይታ ዶናልድ ትራምፕ ተናግረዋል። ግድቡን በተመለከተ የሆነ ነገር ማድረግ እንዳለብን አስባለሁ። ግድቡ ትልቅ ችግር ነው። የሆነ ነገር እናደርጋለን ሲሉ ትራምፕ አክለዋል። ትራምፕ ባለፈው ሳምንት በካይሮና አዲስ አበባ መካከል ድርድር የማስጀመር ሀሳብ እንዳላቸው መናገራቸውም ይታወሳል። አንተ ጠንካራ ፕሬዝዳንት ነህ ሲሉ የግብፁን መሪ አልሲሲን ያደነቁት ትራምፕ ከግብፅ ጋር ያላቸውን ግንኙነት ለማጠናከር እንደሚሰሩ በውይይታቸው ወቅት መግለጻቸውን ፎክስ ኒውስ ዘግቧል። ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ ይላሉ ትራምፕ። እርግጥ ነው እንዳንተ አላውቀውም፣ ግን ጠንካራ ሰው ነው። ሁለታችሁን አቀራርበን ከስምምነት ለመድረስ እንሞክራለን ብለዋል ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይልንም ሆነ የታላቁ ህዳሴ ግድብን ጉዳይ በተመለከተ የሚሰጧቸው አስተያየቶች ሁሉ የመካከለኛ ምስራቅ አጋራቸው የሆነችውን ግብፅ በተለይም ፕሬዝዳንት አልሲሲን ለማስደሰት ወይም ውለታ ለመመለስ አሊያም ቀብድ ለመክፈል ያለሙ መሆናቸውን መገመት አያዳግትም። ይህንን ጉዳይ በተመለከተ የኢትዮጵያ መንግስት ጉዳዩን ዲፕሎማሲያዊ በሆነ መልክ እንዲይዝ ማድረግ እንደሚጠበቅበት በርካቶች እያመኑ ነው። በእርግጥ ትራምፕ ከተናገሯቸው ለኢትዮጵያውያን ደስ የሚለው ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ የሚለው ነገሮች ወደ መልካም ሊያመሩ እንደሚችሉ ማሳያ። ያም ሆነ ይህ የተዛባ አመለካከት ያላቸው ዶናልድ ትራምፕ በታላቁ ህዳሴ ግድብ ላይ ያላቸውን አቋም ለማስቀየር ጠንካራ ዲፕሎማሲና ስትራቴጂ እንደሚያስፈልግ በርካቶች ሀሳብ እየሰጡ ነው።